ሰላም ጤና ይስጥልኝ እንደምን ሰንብታችኋል? ዛሬ ስለ ሁለት የዓለማችን ታላላቅ ደራሲዎች ነው ማወጋችሁ። የመጀመሪያው ጽሑፍ እውን የሼክስፒርን ሥራዎች የጻፈው ሼክስፒር ነው ወይንስ ሌላ ሰው ወይም ሌሎች ሰዎች ሲል ይሞግታል። በሼክስፒር ስም ከሚነሱ ውዝግቦች ውስጥ ዋነኛው ይሄ ነው። ሁለተኛው ጽሑፍ ደግሞ ስለ ታላቁ ሩሲያዊ ደራሲ ስለ ሌቭ ቶልስቶይ አስገራሚና አሳዛኝ ታሪክ ነው የሚያወሳው። እነሆ ታሪኮቹ፣ አብራችሁን ቆዩ። ሚስጥራዊ ጸሐፊ ተውኔት ዊሊያም ሼክስፒር ከሚራዥ። ዊሊያም ሼክስፒር በታሪክ ዘመናት ከተነሱ ጸሐፊ ተውኔቶች በሙሉ ተወዳዳሪ ያልተገኘለት እንደሆነ ይነገራል። ዘ ኒው ኢንሳይክሎፒዲያ ብሪታኒካ ብዙዎች በዘመናት ሁሉ አቻ ያልተገኘለት የቲያትር ሰው እንደሆነ አድርገው ይገልጹታል። በአሁኑ ጊዜ ቲያትሮቹ ከማንኛውም ጸሐፊ ተውኔት ድርሰቶች የበለጠ ብዙ ጊዜና በብዙ አገሮች ይታያሉ ይላል። ከ70 ወደሚበልጡ ቋንቋዎችም ተተርጉመዋል። ዘ ወርልድ ቡክ ኢንሳይክሎፒዲያ ሥራዎቹ ናቸው የሚባሉት በርካታ ድርሰቶች የማን እንደሆኑ ሲናገር ቲያትሮቹንና ግጥሞቹን የጻፈው ሼክስፒር መሆኑን የሚጠራጠር በሼክስፒር ሥራዎች ላይ ጥናት ያደረገ ምሁር ይኖራል ለማለት አይቻልም ይላል። ይሁን እንጂ በዚህ አባባል የማይስማሙ ሰዎች አሉ። ሼክስፒር ስትራትፎርድ አፖን አቮን በተባለ ስፍራ በ1564 ተወልዶ ከ52 ዓመታት በኋላ በ1616 በዚህቹ መንደር ሞተ። ስለ ሼክስፒር ለቁጥር የሚያታክቱ በርካታ መጻሕፍት የታተሙ ሲሆን ብዙዎቹ በሼክስፒር ስም የሚጠሩትን የሥነ ጽሑፍ ሥራዎች በእርግጥ የጻፈው ሼክስፒር ራሱ ነውን ለሚለው መሠረታዊና ሞጋች ለሆነው ጥያቄ ምላሽ ለማስገኘት በርካታ ዓመታት የፈጁ ጥናቶች ከተደረጉ በኋላ የተጻፉ ናቸው። በሼክስፒር ቲያትሮች ውስጥ በጣም ሰፊ የሆነ ዓለማዊ ዕውቀትና ተሞክሮ ተንጸባርቋል። ለምሳሌ ያክል ስለ ሕግ ነክ ጉዳዮች ጥሩ ግንዛቤ ያለው ሲሆን ሕግ ነክ በሆኑ ቃላትና ሁነቶች በአስደናቂ ሁኔታ ተጠቅሟል። ሰር ጆን በክኔል በ1860 ሜዲካል ኖሌጅ ኦፍ ሼክስፒር በተባለው መጽሐፋቸው ሼክስፒር የነበረው የሕክምና ዕውቀት የጠለቀ እንደሆነ አመልክተዋል። ስለ አደን አዋፍን ለአደን ስለማሰልጠንና ስለ ሌሎችም ስፖርቶች እንዲሁም ስለ ቤተ መንግሥት ሥርዓት የነበረው ዕውቀትም የላቀ ነበር። በሼክስፒር ታሪክ ላይ ጥናት ያደረጉት ጆን ሚሸል ሁሉን አወቅ የሆነ ደራሲ ብለውታል። በሼክስፒር ሥራዎቹ ስለ መርከብ አደጋ 5 ጊዜ ተገልጿል። ስለ መርከብ ጉዞ የተሰጠው ገለጻ ጸሐፊው በቂ ተሞክሮ ያለው መርከበኛ እንደነበር ያመለክታል። ሼክስፒር ወደ ውጭ አገር ተጉዞ ያውቅ ነበር? በግዳጅ የባሕር ኃይል አባል እንዲሆን ተደርጎ ነበር? የስፓኒሽ አርማዳን ድል ለማድረግ በተደረገው ውጊያ ተካፍሎ ሲሆን? እነዚህ ሁሉ የሼክስፒርን ደራሲነት ይበልጥ አሳማኝ የሚያደርጉ ቢሆኑም ለአንዳቸውም በቂ ማስረጃ ማቅረብ አልተቻለም። ስለ ወታደራዊ ጉዳዮች ስላለው ዕውቀትና እግረኛ ወታደሮችን በሚመለከት ስለተጠቀመባቸው ቃላትም ተመሳሳይ አስተያየት መስጠት ይቻላል። በሼክስፒር ሥራዎቹ ስለ መጽሐፍ ቅዱስ ጥቅሶች ከፍተኛ ቦታ ተሰጥቷል። እነዚህን ጥቅሶች ከእናቱ ተምሮ ሊሆን ቢችልም እናቱ ማንበብና መጻፍ ስለመቻሏ የሚያረጋግጥ ምንም አይነት ማስረጃ የለም። ስለ መጽሐፍ ቅዱስ የነበረው ዕውቀትም ስለ ትምህርት ደረጃው ጥያቄ እንድናነሳ ያስገድደናል። የዊሊያም አባት ጆን የእጅ ጓንት ሠራተኛ፣ የሱፍ ነጋዴና ምናልባትም ሥጋ ሻጭ ነበር ይባላል። መሐይም የነበረ ቢሆንም የተከበረ ዜጋ ነበር። የስትራትፎርድ አንደኛ ደረጃ ትምህርት ቤትን የተማሪዎች ዝርዝር የያዘ መዝገብ ባይኖርም ብዙ ምሁራን ሼክስፒር እዚህ ትምህርት ቤት ገብቶ እንደነበር ያምናሉ። የሼክስፒር ጓደኛና ጸሐፊ ተውኔት የነበረው ቤን ጆንሰን መጠነኛ ላቲንና ጥቂት ግሪክ ይችል እንደነበር ጽፏል። ይህም ዊሊያም በትምህርቱም ብዙም ያልገፋ መሆኑን ያመለክታል። የቲያትሮቹ ጸሐፊ ግን የግሪክና የሮማን ክላሲክ ጽሑፎች እንዲሁም የፈረንሳይን የጣሊያንና የስፔንን ስነ ጽሑፍና ቋንቋ ጠንቅቆ የሚያውቅ ሰው ነበር። ከዚህም በላይ በጣም ሰፊ የሆነ የቃላት ዕውቀት ነበረው። በዛሬው ጊዜ በጣም የተማረ ነው የሚባል ሰው በዕለታዊ ንግግሩ የሚጠቀማቸው ቃላት ብዛት 4000 ይደርሳል። ጆን ሚልተን የተባለው የ17ኛው መቶ ክፍለ ዘመን እንግሊዛዊ ባለቅኔ በሥራዎቹ ውስጥ የተጠቀማቸው ቃላት ብዛት 8000 ነው። ሼክስፒር ግን አንድ ምሁር እንዳሉት ከ21000 የማያንሱ ቃላት ተጠቅሟል። መጽሐፍትና የእጅ ጽሑፍ ቅጂዎች። የሼክስፒር ንብረቶች በሙሉ 3 ገጽ በፈጀው የኑዛዜ ቃል ውስጥ በጥንቃቄ የተዘረዘሩ ሲሆን ስለ መጽሐፍቱና ስለ እጅ ጽሑፍ ግልባጮቹ ግን የተጠቀሰ ነገር የለም። ለታላቅ ልጁ ለሱዛን ሰጥቷት ይሆን? ሰጥቷት ከነበረ ወደ ዘር ማንዘሮቿ ተላልፎ ይገኙ ነበር። ይህ ሁኔታ እንቆቅልሽ ሆነባቸው አንድ የ18ኛው መቶ ክፍለ ዘመን የቤተ ክህነት ሰው በስትራትፎርድ አፖን አቮን ዙሪያ በ80 ኪሎ ሜትር ርቀት የሚገኙትን የግል ቤተ መጻሕፍት በሙሉ ፈትሸው የሼክስፒር ንብረት የሆነ አንድ መጽሐፍ እንኳን ለማግኘት ሳይችሉ ቀርተዋል።
የእጅ ጽሑፍ ሥራዎቹም ቢሆኑ ግራ የሚያጋቡ ናቸው። በእጅ ጽሑፍ ከተዘጋጁት ሥራዎቹ መካከል በአሁኑ ጊዜ አንዱም የለም። ሼክስፒር ከሞተ ከ7 ዓመት በኋላ በ1623 በታተመው የመምሪያ ጥራዝ 36 የሚሆኑ ቲያትሮቹ ታትመው ወጥተዋል። በሕይወት ዘመኑም ቢሆን የእሱን ፍቃድ ያላገኙ ብዙ እትሞች ወጥተዋል። ከፍተኛ የንግድ ችሎታ የነበረው ሼክስፒር ግን እነዚህን ህትመቶች ለማስቆም ምንም አይነት እርምጃ አልወሰደም። በቀዳማዊት ንግሥት ኤልሳቤጥ ዘመን ከቦታ ቦታ የሚዘዋወሩ የቲያትር ቡድኖችን ማግኘት የተለመደ ነገር ነበር። አንዳንዶቹም በ1587 ስትራትፎርድ አፖን አቮንን ጎብኝተው ነበር። ሼክስፒር ከነዚህ የቲያትር ቡድኖች ጋር አብሮ ሰርቶ ከነበረ በዚያው ዓመት የበልግ ወራት ለንደን ደርሶ ነበር ማለት ነው። የሎርድ ቻምበርሌን ሰዎች ይባል የነበረውና በኋላ ደግሞ የንጉሡ ሰዎች የሚል ስያሜ የተሰጠው የለንደን ዕውቅ የቲያትር ኩባንያ አባል ሆኖ እንደነበር እናውቃለን። ዋናው ከተማ ከገባበት ጊዜ ጀምሮ መበልጸግ ጀመረ። በቀጣዮቹ ዓመታትም በለንደንና በስትራትፎርድ አፖን አቮን ንብረት ለመያዝ በቃ። ከ1583 እስከ 1592 ድረስ ባሉት ዓመታት ግን የት እንደነበረና ምን እንዳደረገ በግልጽ የሚታወቅ ነገር የለም። በ1599 ዘግሎብ የተባለ ቲያትር ቤት በሳውዝ ዋርክ ተሠራ። ከዚያ ጊዜ በፊት በሼክስፒር የሚጠሩ ቲያትሮች በለንደን ታዋቂ ሆነው ነበር። ሆኖም በደራሲነቱ ገኖ አልታወቀም ነበር። እንደ ቤን ጆንሰንና እንደ ፍራንሲስኮ ቦሜንቶ ለመሰሉ ጸሐፊ ተውኔቶች በለንደን ዌስት ሚኒስተር አቤ የተደረገውን አይነት ከፍተኛ የቀብር ሥነ ሥርዓት ለሱ አልተደረገለትም። ሼክስፒር የሚለው ስም እውነተኛውን ደራሲ ወይም እውነተኞቹን ደራሲዎች ለመደበቅ ያገለገለ ስም ይሆን እንዴ? በዚህ ስም ተጠቅመው ይሆናል የሚባሉ ከ60 የሚበልጡ ግለሰቦች ተጠቁመዋል። ጸሐፊ ተውኔት ክሪስቶፈር ማርሎና እንደ ካርዲናል ዎልሲ፣ ሰር ዋልተር ራይሊና ቀዳማዊት ንግሥት ኤልሳቤጥ ያሉ እንዲሁም ሌሎች ብዙም ትኩረት ያልተሰጣቸው ሰዎች ሳይቀሩ ተጠቁመዋል። ለመሆኑ ይበልጥ ሊሆኑ ይችላሉ ተብሎ የሚታሰቡት እነማን ይሆኑ? ክሪስቶፈር ማርሎን በተመለከተ በመጀመሪያዎቹ የሼክስፒር ሥራዎች ውስጥ የማርሎ እጅ እንደነበር ግልጽ ነው። ይሁን እንጂ ማርሎ በ1593 በ29 ዓመቱ በለንደን ከተማ ሞተ። አንዳንዶች ማርሎ በአንድ መጠጥ ቤት ውስጥ በተነሳ አምባጓሮ ምክንያት ሞቷል የተባለው ውሸት ሲሆን ወደ ኢጣሊያ ሄዶ የሥነ ጽሑፍ ሥራውን ቀጥሏል ይላሉ። ስለ መቃብሩም ሆነ ስለተደረገለት የቀብር ሥነ ሥርዓት የሚታወቅ ነገር የለም። የመጀመሪያው ተጠቋሚ በኬምብሪጅ ዩኒቨርሲቲ የተማረው ፍራንሲስ ቤከን ነው። ሼክስፒርን በ3 ዓመት ዕድሜ የሚበልጠው ሲሆን የታወቀ ጠበቃና የቤተ መንግሥት ባለሥልጣን ሊሆን ችሏል። በርካታ የሥነ ጽሑፍ ሥራዎችንም አበርክቷል። የሼክስፒር ሥራዎች የቤከን ናቸው የሚለው ንድፈ ሐሳብ ለመጀመሪያ ጊዜ የተሰነዘረው በ1769 ሲሆን ለ80 ዓመታት ያክል ሐሳቡ ችላ ተብሎ ቆይቷል። ጉዳዩን ልባት እንዲያገኝለት በ1885 የቤከን ማኅበር የተቋቋመ ሲሆን ንድፈ ሐሳቡን የሚደግፉ ብዙ ጭብጦች ተገኝተዋል። ለምሳሌ ያክል ቤከን ከለንደን በስተሰሜን 32 ኪሎ ሜትር ርቃ በምትገኘው የሴንት አልበንስ ከተማ የኖረ ሲሆን ይህች ከተማ በሼክስፒር ሥራዎች ውስጥ ለበርካታ ጊዜ ተጠቅሳለች። ሼክስፒር የተወለደባትና ምናልባትም የተማረባት ስትራትፎርድ አፖን አቮን ግን አንድ ጊዜ እንኳን አልተጠቀሰችም። የሩትላንድ 5ኛ መስፍን የነበረው ሮጀር ማነርስና የደርቢ 6ኛ መስፍን የነበረው ዊሊያም ስታንሌይም የየራሳቸው ደጋፊዎች አሏቸው። ጥሩ ትምህርት ያላቸውና በቤተ መንግሥት ሥርዓት ከፍተኛ ተሞክሮ ያካበቱ ሰዎች ነበሩ። ይሁን እንጂ እነዚህ ሰዎች ሥራዎቻቸው እንዳይታወቁ የሚፈልጉበት ምን ምክንያት ነበራቸው? ፕሮፌሰር ፒኤስ ፓርሆፍ ሼኮቭ በ1939 የሩትላንድን መስፍን በመደገፍ ባቀረቡት የመከራከሪያ ሐሳብ የመጀመሪያ ድርሰቶቹ የታተሙት ያለ ደራሲው ስም ሲሆን ሌሎቹ ደግሞ በብዕር ስም ነበር። ይህን ያደረገው ምናልባትም በዘመኑ እሳቤ ከመሳፍንት ወገን የሚቆጠር ሰው በተራ ሰዎች ቲያትር ቤቶች የሚታዩ ተውኔቶችን መጻፍ አግባብ ስላልነበር ነው ብለዋል። አንዳንዶች የሼክስፒር ተውኔቶች በተለያዩ ግለሰቦች የተጻፉ ተውኔቶች ስብስብ ናቸው ይላሉ። በሌላ በኩል ደግሞ ሼክስፒር የተዋጣለት ተዋናይ እንደመሆኑ የሌሎች ደራሲዎች ተውኔቶች ለመድረክ እንዲስማሙ አድርጎ አዘጋጅቶ ይሆን? በረቂቅ ጽሑፎቹ ላይ አንድም ስርዝ ድልዝ እንደሌለ ይነገራል። የቀረቡለትን የሌሎች ጸሐፊ ተውኔቶች ጽሑፎች ብዙ ርማት ሳያደርግ የአርትዖት ሥራ ብቻ እየሠራ ከነበረ ይህ እውነት ሊሆን ይችላል። ለመሆኑ አንዳንዶች የሼክስፒርን ደራሲነት እንዲጠራጠሩ ያደረጋቸው ምክንያት ምንድን ነው? ዘ ወርልድ ቡክ ኢንሳይክሎፒዲያ እንደሚለው ሰዎች ከስትራትፎርድ አፖን አቮን የመጣ ተራ ተዋናይ ተውኔቶቹን ደረሰ ብለው ሊያምኑ አልቻሉም። የሼክስፒር ገጠሬነትና ተራ አስተዳደጉ በድርሰቶቹ ላይ ከተንጸባረቀው ከፍተኛ የአእምሮ ብስለት ጋር ሊጣጣምላቸው አልቻለም። በመቀጠልም የተውኔቶቹ ደራሲዎች ናቸው ተብሎ የተጠቆሙት ሰዎች በሙሉ ማለት ይቻላል
የመሳፍንት ወገን ናቸው ይላል። በዚህም መሰረት የሼክስፒርን ደራሲነት ከሚጠራጠሩት ሰዎች ብዙዎቹ ተውኔቶቹ ሊጽፍ የሚችለው ከፍተኛ ትምህርት ያለው በከፍተኛ ማህበራዊ ኑሮ ደረጃ ላይ የሚገኝ ሰው ብቻ ሊሆን እንደሚችል ያምናሉ። ይሁን እንጂ ቀደም ብለን እንደተመለከትነው በእርግጥ ደራሲው ሼክስፒር እንደነበር የሚያምኑ ብዙ ምሁራን አሉ። ታዲያ ይህ ክርክር በቅርብ ጊዜው እልባት ያገኝ ይሆን? የሚያገኝ አይመስልም። የመጀመሪያዎቹ ረቂቅ የእጅ ጽሑፎች ተገኝተው ተጨማሪ ማስረጃዎች ብቅ እስኪሉና ስለ ዊሊያም ሼክስፒር የሕይወት ታሪክ የተሟላ እውቀት እስኪገኝ ድረስ ይህ ታላቅ የሥነ ጽሑፍ ሰው ምስጢራዊ እንደሆነ ይኖራል። ታላቁ የብዕር ሰው ሌቭ ቶልስቶይ ከወንድሙ ነጋሽ ደስታ። የዓለማችን ታላቁ የብዕር ሰው ሌቭ ቶልስቶይ እንደ ጎርጎሮሳውያን አቆጣጠር በ1828 ያሰናይ ፖሊያና በምትባል ቦታ በቤተሰቡ ርስተ ጉልት ላይ ተወለደ። ቶልስቶይ በትውልዱ የመኳንንት ወገን ሲሆን እድገቱ፣ አኗኗሩና አሟሟቱ ግን እጅግ የሚያሳዝን ነው። ወላጆቹ ገና የ9 ዓመት ልጅ ሳለ በሞት ስለተለዩት የወላጅ ድሃ ሆኖ አክስቱ አሳደገችው። እንዲያም ሆኖ ቶልስቶይ የሀብትና በተለይም የሥነ ጥበብ ድሃ አልነበረም። በወጣትነት ዘመኑ ልዩ ልዩ ቋንቋዎችና ሕግ ተምሯል። በ1847 ትምህርቱን አቋርጦ ጊዜውን ያላንዳች ዓላማ ካባከነ በኋላ በውትድርናው ዓለም ተሰማርቶ በክራይሚያ ጦርነት ተሳትፏል። በ1857 ከውትድርና ዓለም ተገሎ በ1862 ሶፊ በኸርስ የተባለች ሴት አገባ። ምንም እንኳ የትዳር ዓለሙ መራራም ቢሆን እስከ ዕድሜው ማክተሚያ ድረስ ድንቅና ብርቅ የሥነ ጽሑፍ ሥራዎችን ለዓለም አበርክቷል። በእውነት በሰብአዊነትና በውበት ጸጋ ውስጣዊ እሱነቱን አርክቷል። ታላቁ የብዕር ሰው ሌቭ ቶልስቶይ ከታወቁት ረዣዥም ልብ ወለዶቹ በፊት ለዘመናት በአንባቢያን ዘንድ የሚታወሱ ጣፋጭ ወጎችን መጻፍ የጀመረው ገና በወጣትነት ዘመኑ ነበር። እስከ ዛሬ ድረስ ስሜት የሚመስጡ ወጎቹን የዓለም ኅብረተሰብ በአድናቆት ያነባቸዋል። የሌቭ ቶልስቶይ የሕይወት ታሪክ ጸሐፍት ሕይወቱን በሦስት ዋና ዋና ዘመናት ይከፍላሉ። በወጣትነት ዘመኑ ጣፋጭና ድንቅ ወጎችን ጽፏል። ከእነዚህም መሃል ልጅነት፣ የሴቫስቶፖል ወግ፣ ኮዛኮች የተሰኙ ረዣዥምና አጫጭር ታሪኮች፣ መጣጥፎችና አንድ ተውኔት ይገኙባቸዋል። ከወጎቹ መሃል ሁለቱ በይዲሽ ቋንቋ በ1903 ሲታተሙ በኋላም በሩሲያ ቋንቋ በብዛት ታትመዋል። የብስለት ዘመኑ ሥራዎች ጦርነትና ሰላም፣ አና ካሬኒና፣ ትንሣኤ የተሰኙ ዘመናዊ ሽሬ ወይም ክላሲክ የሆኑ ታላላቅ ልብወለዶችን ጽፏል። በሽምግልና ዘመኑ ደግሞ በሞራልና በሃይማኖታዊ ፍልስፍናዎቹ ተጠምዶ እስከ ዕለተ ሞቱ ለሰው ልጅ ደህንነት በጎ ሲሰራና ሲያስተምር አሳልፏል። ቶልስቶይ በጻፋቸው ወጎች ውስጥ ዋነኞቹ ገጸ ባህሪያት በአብዛኛው ትሑት፣ ምግባረ ሰናይነትን የተላበሱ ሆነው ተስለዋል። በአንጻሩ ደግሞ እኩይ ገጸ ባህሪያቱ በድርጊታቸው ሲያፍሩ፣ ሲሸማቅቁና ማኅበራዊ ቅጣት ሲያርፍባቸው ይታያሉ። አብዛኛዎቹ ወጎች ገበሬዎችንና የገበሬዎችን ልጆች ለማስተማሪያ የተጻፉ ሲሆኑ ቶልስቶይ ሀብትንና ክብርን ንቆ ከገበሬዎች ጋር የኖረበት ዘመናት የድሆችን ስነ ልቦናና አኗኗር በጥልቀት ያስተዋለበት ለመሆኑ ስለ እርሱ ያጠኑ ሊቃውንት ይናገራሉ። የቶልስቶይ ሕይወት ታሪክ አጥኚ ከሆኑት አንዷ ኤልሞር ሞድ ቶልስቶይ እንደ ማለዳ ፀሐይ ጮራ ነው። በድንቅ ድርሰቶቹ አማካኝነት ብርሃናዊ ወገግታውን ወደ አንድ ጨለማ ክፍል ይዞ ይመጣና አዲስ ግኝት እንደተከሰተለት ተመራማሪ ለሁሉም ሰው በደስታ ተሞልቶ ማውጋት ይጀምራል በማለት ስለማይጠገቡት የቶልስቶይ ወጎች በአድናቆት ይናገራሉ። ቶልስቶይ ከረዣዥም ልብ ወለዶች በፊት አጫጭር ወጎችን ሲጽፍ ለዓለም ኅብረተሰብ ለማስተላለፍ የፈለጋቸው ታላላቅ የዘመናት ቁም ነገሮች ጥልቅ የሕይወት ምስጢሮች እንደሆኑ ጸሐፍት ይናገራሉ። እርሱ ራሱም ከአበው የወረሳቸው ቁም ነገር አዘል ወጎች ለታላቅ ደራሲነት እንዳበቁትና ሕይወትን በጥልቅ እንዲመረምራት እንደረዱት በሕይወት ታሪኩ ጸሐፊዎች ይገመታል። በዓለም እጹብ ድንቅ የተሰኙትን ሁለት ታላላቅ ልብ ወለዶች በመጻፉ በጣም ኀፍረት ተሰምቶታል፣ ተሸማቋልም። የታላቅ ደራሲ በብዙ ሺህ አድናቂዎቹ ዘንድ እንደ ነቢይም ተቆጥሯል። እጅግ በጣም የተከበረ በመሆኑም ከመሞቱ 20 ዓመታት በፊት አንስቶ አድናቂዎቹ ወደ መኖሪያ ቤቱ ጎርፈዋል። ልክ እንደ ፈዋሽ ነቢይ ገጹን ለማየት፣ ድምፁን ለመስማት፣ የልብሱን ጠርዝ ለመንካት። ወዳጆቹና አድናቂዎቹ ቤቱ መጥተው አብረውት ለዓመታት ኖረዋል። በአጭር ጽሑፍ ወይም ሾርት ሃንድ የተነፈሳቸውን ቃላት ሁሉ መዝግበዋል። በጨዋታ መሃል እንደዋዛ ጣል ያደረጋቸውን ቃላት፣ ሐረጎችና አረፍተ ነገር ሁሉ ለቅመው ጽፈዋል። ከቁም ነገር የማይቆጠሩ ናቸው የተባሉትን ተራ የዕለት ተዕለት ድርጊቶችን መዝግበው በግዙፍ ቅጾች ለህትመት አብቅተዋል። እንደ ጎርጎሮሳውያን አቆጣጠር እስከ 1954 ድረስ ብቻ 23000 መጻሕፍት፣ 56000 የጋዜጦችና የመጽሔት መጣጥፎች፣
ስለ ታላቁ ሰው ማንነትና ስለ ድንቅ ሐሳቦቹ ተጽፈዋል። ከዚያን ጊዜ አንስቶ የተጻፉለት መጻሕፍትና መጣጥፎች ለጊዜው ምን ያክል እንደሆኑ አይታወቁም። የራሱ ጽሑፎች ሲሰባሰቡ 100 ታላላቅ ቅጾችን ሞልተዋል። ቁጥር ስፍር የሌላቸው ውብ ቃላትና ድንቅ አገላለጾቹ ሲጤኑ የሰው ልጅ ይህን ያክል ተሰጥኦና ልዩ ችሎታ ሊኖረው ይችላል? እነዚህን ሁሉ ምርጥ ቃላት እንዴት መጻፍ ይቻለዋል? የሚሉ ጥያቄዎች ያስነሳሉ። ሰውየው የሕይወቱ መጀመሪያ ተድላና ደስታ የሞላበት ነበር። ሕይወቱና አኗኗሩም ልክ እንደ ልብ ወለዶቹ ያማረና የደመቀ ነበር። 42 ክፍሎች ባሉት የዘመኑ ቤተ መንግሥት ታከል በሆነ ታላቅ የመሳፍንት ቤት ውስጥ ተወለደ። የጥንቶቹ የሩሲያውያን መሳፍንት ወገን በመሆኑ በውበት በተንቆጠቆጠ በሀብት ባሸበረቀ በተድላና ደስታ መሃል ነበር ወደዚህች ዓለም የመጣው። ሆኖም ግን በሕይወቱ መገባደጃ ዘመናት አካባቢ ሰፋፊ ርስተ ጉልቶቹን በሙሉ ለድሃ ገበሬዎች አከፋፍሎ ባዶውን ቀረ። ሀብቱን፣ የክብርና የማዕረግ ንብረቱን፣ በወርቅና በአልማዝ ያጌጡ ዓለማዊ ቁሳቁሶቹን ጥርግርግ አድርጎ ለሰዎች አደለ። እርሱ ግን ያለ ቤሳቤስቲን እንደ ተራና ድሃ ሰው በአንድ የሩሲያ የባቡር ጣቢያ መናኸሪያ በ1910 ሕይወቱ እንደዋዛ አለፈች። ዓለምን ያሳዘነ አሟሟት ሲሆን የሰውየው ድርጊቶች ግን እጅግ አስገራሚ በመሆናቸው ተጽፈው አያልቁም። ሕይወቱ በመጨረሻው ደቂቃ ስታልፍ አስክሬኑን ከበው የተገኙት እኒያ የሚወዳቸው፣ ርስተ ጉልቱን ያከፋፈላቸው፣ የረዳቸው፣ ያስተማራቸው፣ ለልጆቻቸው በርካታ ተረታ ተረቶችን የጻፈላቸው ምስኪን ተራ አርሶ አደሮች ብቻ ነበሩ። በወጣትነቱ ትምክህት ነካ ያደረገው በኩራት እየተኮፈሰና እየተጀነነ በሞስኮ አደባባዮች ብቅ ብቅ ይል ነበር። በሞስኮ ልብስ ሰፊዎች መደብር አካባቢን በመገኘት ምርጥ ምርጥ ልብሶችን ያሰፋ ነበር። የሚገርመው ነገር በኋለኛው ዘመኑ ግን የሩሲያ አርሶ አደሮች የሚለብሱትን ተራና ቡትቶ ጨርቃ ጨርቆች ለበሰ። የራሱን ጫማ በራሱ እጅ ሠራ። አልጋውን አንጥፏል። የራሱን መኖሪያ ክፍል አጽድቷል። በተራ የእንጨት ጠረጴዛ ላይ ከእንጨት በተሠራ ጣባና ማንኪያ ተራ ምግቦችን ተመግቧል። የወጣትነት ሕይወቱን እንዴት እንደኖረ ራሱ ሲገልጽ ቆሻሻና በተንኮል የተሞላ ብሎታል። መጠጣት፣ ከባላንጣ ጋር መፋለም፣ ጨርሶ ሊታሰብ የማይችል ዘግናኝ ኀጢአት መሥራት፣ እንግድያ እንኳ ሳይቀር በወጣትነት ዘመን ውስጥ የተከሰቱና የታዩ መሆናቸውን ሲያስብ በእጅጉ ተጸጽቷል። ሆኖም በኋለኛው ዘመኑ ሙሉ ለሙሉ የኢየሱስ ክርስቶስ ትምህርት ተከታይ በመሆኑ ታላቅ የእምነት ተጽዕኖ በሩሲያ ምድር ሊያሳድር ችሏል። የቅዱሳንንና የነቢያትን ያክል የተከበረ የተወደሰና የተመለከ ሊሆን በቅቷል። በመጀመሪያዎቹ የጋብቻ ዓመታቱ እርሱና ባለቤቱ እጅግ በጣም ደስተኞች ነበሩ። ሁለቱም አብረው ተንበርክከው ለሁሉን ቻይ አምላካቸው ልባቸውን ከፍተው ይጸልዩ ነበር። የነገውን ሰማያዊ ተድላና የዛሬውን ምድራዊ ደስታቸውን ፍጹም ዘላለማዊና ዘለቄታ ይኖረው ዘንድ አምላካቸውን ተማጽነውታል። ከፈጣሪያቸው ጋር በጸሎት ተገናኝተው በሐሴት ፈንድቀዋል። መለኮታዊ ደህንነትን ለመጎናጸፍ ባልና ሚስቱ በጋራ ለፈጣሪያቸው ውዳሴ ያቀርበዋል። ያ የፍቅር የተድላና የደስታ ሕይወታቸው ግን በኋለኛው ዘመን እንዳይሆን ሆነ። እጅግ አሳዛኝና አስደንጋጭ ሁኔታ በጋብቻ ሕይወታቸው ውስጥ ተፈጠረ። ታላቁ ሰው በመጨረሻ ሚስቱን በዓይኑ ማየት እንኳ ፈጽሞ ጠላ። የእርሷ ነገር አንገሸገሸው፣ መረረው። ሕልፈተ ሕይወቱ ሲቃረብ ያቺ ባለቤቱ በምንም ተአምር አጠገቡ እንዳትደርስ ማንም ቢሆን ፍቃድ ሊሰጣት እንደማይገባ ተናዘዘ። በወጣትነት ዘመኑ የኮሌጅ ትምህርት ቢጀምርም ሳይሳካለት ወድቆ ቀርቷል። የግል አስተማሪዎቹም ቢሆኑ በዚያ ትልቅ ጭንቅላት ውስጥ ምንም ቁም ነገር መጨመር እንደማይቻል ተስፋ ቆርጠዋል። ሆኖም ያ የእውቀት አባቶቹ በደደብነት ፈርጀውት የነበረው ወጣት ከ30 ዓመታት በኋላ ዓለም አይቷቸው የማያውቃቸውን እነዚያን ድንቅና ውብ ልቦለዶች ሊጽፍ ቻለ። የዘመናትን ድንበር እየጣሱ ዘላለም ሕያው ሆኖ የሚኖሩትን ሰላምና ጦርነት፣ አና ካሬኒናን አይነት ድርሰቶቹን ለዓለም አበረከተ። ታላቁ ሰው ሌቭ ቶልስቶይ ከታላላቆቹ የሩሲያ ነገሥታት ዛሮች ይበልጥ ስሙ ትናንትም ሆነ ዛሬ በዓለም ላይ ገኖ ይወሳል፣ ይወደሳል፣ ይደነቃል፣ ይከበራልም። የነቢይ ያክል ያመለኩት አልታጡም። ቶልስቶይ ግን እነዚህን ታላላቅ ሥራዎች በመድረሱ እርካታና ደስታ ተሰምቶት ይሆን? ለጊዜውም ቢሆን ጊዜያዊ ደስታ አጎናጽፈውታል። ከዓመታት በኋላ ግን እነዚያን መላው ዓለም ያደነቀለትን መጽሐፍ በመድረሱ እጅግ በጣም ኀፍረት ተሰምቶት ነበር። ለጊዜው ምክንያቶቹ በውል ባይታወቁም ማዝኗል፣ ተክዟል። ልቦለድ መጽሐፉን እርግፍ አድርጎ በመተው ትናንሽ መጣጥፎችን፣ ተረታ ተረቶችን፣ ትምህርትና ምክር አዘል በራሪ ወረቀቶችን መጻፍ ቀጠለ። ስለ ሰላም በመስበክ ስለ ሰው ልጅ ፍቅርና ታላቅነት ይናገር ጀመር። ድህነትን ከዓለም ላይ ለማጥፋት የሚቻልበትን መንገድና ዘዴ በማስተማር
ቀሪ የሕይወት ዘመኑን አሳልፏል። እኒያ መጣጥፎችና ፓምፍሌቶች በርካሽ ዘዴ ታተመው በፈረስና ጋሪ እንዲሁም በእጅ ጋሪ እየተጓጓዙ በየቤቱ በማዞር ይሸጡ ነበር። በ4 አጭር ዓመታት ውስጥ እንኳ 12 ሚሊዮን ቅጂዎች ተሸጠዋል። በእርግጥ የቶልስቶይ ሕይወት አሳዛኝ ነበር። የአሳዛኝ ሕይወቱ ምክንያት ግን ጋብቻው ሆነ። የቶልስቶይና የሚስቱ ተቃራኒ አመለካከቶች የተባባሱት እርሷ እጅግ አስፈሪና አስደንጋጭ የቅናት ባህሪ በተጠናወታት ወቅት ነበር። ጓደኞቹንና ወዳጆቹን ሁሉ ጠላቻቸው። የራሷን ሴት ልጅ እንኳ ከቤቷ ካባረረች በኋላ ተንደርድራ ቶልስቶይ ክፍል በመግባት የልጅቷን ስዕል በጥይት መታለች። ያቺ ቀናተኛዋ የቶልስቶይ ሚስት ያን ታላቅና ክቡር ሰው ነዘነዘችው። በቃላት ውርጅብኝ ነተረከችው። የቁጣና የዘለፋ ማዕት አወረደችበት። በመብረቃዊ ጩኸቷ አንባረቀችበት። ከፍ ዝቅ አድርጋም ዘለፈችው። ስለገጠመው ሁኔታ እርሱ ራሱ እንዳለው ከሆነ ያንን የፍቅር ትዳራችንን ወደ እውነተኛው ገሃነም ለወጠችው ብሏል። አንዱ ያለ መግባባታቸው ምክንያት የመጽሐፍቱ አሰበ ድርሰት ወይም ሮያሊቲ ጉዳይ ነበር። ቶልስቶይ አሰበ ድርሰቱን ማለትም የመጽሐፍቶቹን ሮያሊቲ በተመለከተ የሩሲያ ሕዝብ ለርሱ ምንም ሳይሰጠው በነፃ እያሳተመ ገቢውን እንዲጠቀምበት ሙሉ መብት እንዲኖረው ፈቀደ። በዚህ ታላቅ የገንዘብ ምንጭ ሳቢያ ከባለቤቱ ጋር አጥብቆ ተሟገተ፣ ተከራከረ። ሐሳቧንም ውድቅ አደረገባት። ቶልስቶይ ሐሳቧን ባለመቀበሉና ውድቅ እንዳደረገባት በተረዳች ጊዜ ከንዴቷ የተነሳ ብርክ ያዛት። ራሷን እንደ መሳት አደረጋት። የመርዝ ብልቃጥ ወደ አፏ በማስጠጋት ራሷን እንደምታጠፋ መሐላዋን አሽጎደጎደችው። ጉድጓዱ ዘላ እንደምትገባም አስፈራራችው። የዛቻ ናዳ አወረደችበት። ያቺ ድሮ ባፍላው ፍቅራቸው ዘመናት ጉልበቱ ስር ተንበርክካ ውብና ድንቅ ስሜት መሳጭ የፍቅር አንቀጾች እንዲያነብላት ትማጸነው የነበረችው ሴት አንደበቷ የቅናት እሳት ይተፋ ጀመር። ያቺ ከ48 ዓመታት በፊት ስለ እርሷ የጻፈላትን የፍቅር ቃላት በመስማት በደስታ ትፍነከነክ የነበረችው ሴት እንደ መብረቅ ታንባርቅበት ጀመር። መቼም ሊመለሱ ከማይችሉትና ከነጎዱት ቆንጆ የፍቅር ዘመናት የተረፋቸው ነገር ቢኖር ጥላቻና ነቀፌታ ብቻ ሆነ። በደስታ ዘመናቸው ያነበቧቸው ከማር የጣፈጡ ቃላት ወደ መራር ሐዘንና ለቅሶ ተለወጡ። በመጨረሻም ቶልስቶይ ዕድሜው 82 ሞላ። በገዛ ቤት ውስጥ የተፈጠረውን አሳዛኝና አስደንጋጭ ሁኔታ መቋቋም ጨርሶ ተሳነው። እንደ ጎርጎሮሳውያን አቆጣጠር ጥቅምት 21 ቀን 1910 ከዚያች ጦር ምላስ ከሆነች ሚስቱ ሸሽቶ ቤቱን ጥሎ ወጣ። በዚያ ብርዳማና ድቅድቅ ጨለማ ሽሽቱን ቀጠለ በሽማግሌ ጉልበቱ። ሆኖም ወዴት አቅጣጫ እንደሚያመራ ፍጹም አያውቅም ነበር። ብቻ እግሩ እንደመራው ሄደ፣ ነጎደ። ታላቁ የዓለማችን ጠቢብ ደራሲና ሰብአዊ ፍጡር ከ11 ቀናት በኋላ በአንድ የባቡር ጣቢያ መናኸሪያ በሆነ ብርዳማ ቤት ውስጥ ጋደም አለ። በሳምባ ምች ተጠቅቶ ነበርና ለሕልፈት ሕይወት ተዳረገ። እግዚአብሔር ሁሉን ያቅዳል ሲል ተሰማ። ከዚያ ታላቅ የምድራችን ሰው አንደበት የተሰሙት የመጨረሻዎቹ ቃላት ግን መሻት፣ ሁሌም መሻት የሚሉ ነበሩ። አበቃ። እውነትን መሻት፣ ጥበብን መሻት፣ ፍቅርን መሻት፣ እምነትን መሻት፣ ውበትን መሻት፣ ሰብአዊነትን መሻት ወይስ እንዲሁ መሻት? ስለ ቶልስቶይ የተጻፉ በሺዎች የሚቆጠሩ መጻሕፍት እንዲሁም የጋዜጣና የመጽሔት ጽሑፎች መሻት፣ ሁሌም መሻት የሚለውን ምስጢራዊ ሐሳብ ተንትነውት ይሆን? ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።